በደቡብ አፍሪካ የእናቴ ልጆች ላይ የሚደርሰውን ግድያና ዘረፋ እንቃወማለን። በደቡብ አፍሪካ ምድር መጤ በሚል መጠሪያ በወገኖቻችን ላይ የተፈጸመ ያለው ዘግናኝ ግፍና ሰብአዊነት የጎደለው ጥቃት ከመቼውም ጊዜ በላይ ተባብሷል። በቅርብ ቀናት የታዩት ተከታታይ ምስሎች የሰው ልጅ ለወንድሙ ካለው ጥላቻ ሁሉ የከፉ ናቸው። ባለፉት ጥቂት ቀናት ብቻ ንጹሃን እየተመቱ በጭካኔ ሲገደሉ የሚያሳዩ 4 የቀጥታ ስርጭት ቪዲዮዎችን ተመልክተናል። ገዳዮቹና ዘራፊዎቹ ማንነታቸውን ለመደበቅ እንኳን አይሞክሩም። በጠራራ ፀሐይ ፊታቸውን ሳይሸፍኑ የንጹሃንን ንብረት ይዘርፋሉ፣ ነፍስ ይነጥቃሉ፣ በጥፊ ያጮላሉ፣ በቡድን ሆነው ራስ እስከ መሳት የሚያደርስ ኢሰባዊ ድብደባ ይፈጽማሉ። ይህ ሁሉ ጥፋት ሲፈጸም የደቡብ አፍሪካ የጸጥታ ኃይልም ሆነ መንግስት በቸልተኝነት መመልከቱን መርጧል። ዓለም አቀፍ ወንጀለኞችን ለፍርድ አቀርባለሁ የሚለው የደቡብ አፍሪካ መንግስት በገዛ ደጃፉ በንጹሃን ደም የሚጨማለቁ የራሱን ወንጀለኞች ማሰር መሳኑ የታሪክ ምጸት ነው። ኢትዮጵያ ለታላቁ መሪ ኔልሰን ማንዴላ ከለላ ሆና አሰልጥና ለነጻነት ያበቃች ሀገር መሆኗ ይታወቃል። ዛሬ ግን የዚያች ውለታ ባለቤት የሆኑ ዜጎች እንደ ውሻ ደማቸው በሜዳ ሲፈስ የኢትዮጵያ ወዳጅ ነኝ የሚሉት ፕሬዝዳንት ሲሪል ራማፎሳ ዝምታን መርጠው ቁጭ ብለዋል። በዚህ እንቅስቃሴ ውስጥ ደግሞ 3 ስማቸው በጉልህ የሚነሳ ያመጹ መሪዎች አሉ። የነርሱን ማንነት ከጀርባ ፈልፍለን ደርሰንበታል። ዛንድሌ ዳቡላ የኦፕሬሽን ዱዱላ አንዷ መሪ ናት። ዛንድሌ ዳቡላ የኦፕሬሽን ዱዱላ ንቅናቄ ዋና ጸሐፊና በአሁኑ ጊዜ የድርጅቱ ፕሬዝዳንት ናት። ዱዱላ በዙሉ ቋንቋ ወደ ኋላ መግፋት ወይም ማስወጣት ማለት ነው። ድርጅቱ መጀመሪያ በጆሃንስበርግ ሶዌቶ አካባቢ በጎጠኝነት ስሜት የተመሰረተ ነበር። ዛሬ በመላ ደቡብ አፍሪካ ተስፋፍቶ የኢትዮጵያ ልጆች ደም እያፈሰሰ ነው። የዚህ አመጽ መሪ ዛንድሌ በመድረክ ንግግሮቿና በማህበራዊ ሚዲያ እንቅስቃሴዎቿ ትታወቃለች። ደቡብ አፍሪካ ለደቡብ አፍሪካውያን ቅድሚያ መስጠት አለባት የሚል መሪ ቃል በማንገብ ህገወጥ የተባሉ ስደተኞች ከሀገር እንዲወጡና ስራዎች ለደቡብ አፍሪካ ዜጎች ብቻ እንዲሰጡ ትሟገታለች። ምንም እንኳን ዛንድሌ ዱቡላና ድርጅቷ እኛ ወንጀልንና ህገወጥ ስደትን ነው የምንቃወመው ቢሉም በተግባር ግን ንቅናቄው ቀጥተኛ የዜኖፎቢያ መገለጫ ሆኖ ቆይቷል። የእሷ ንግግሮች ተከታዮቿ ወደ ስደተኞች ሱቅና መኖሪያ ቤት እየሄዱ በኃይል ፍተሻ እንዲያደርጉ፣ ሰዎችን እንዲያዋክቡና ንብረት እንዲያወድሙ በር ከፍተዋል። ነገረኛዋ ሴት ዛንድሌ ስደተኞችን ለደቡብ አፍሪካ ኢኮኖሚ ውድቀት፣ ለስራ አጥነትና ለወንጀል መጨመር ብቸኛ ተጠያቂ በማድረግ የጥላቻ ንግግር ታሰራጫለች። ዛንድሌ ዱቡላና የዱዱላ አባላት በተለይ በንግዱ ዘርፍ ላይ የተሰማሩ ኢትዮጵያውያን ላይ ትኩረት ያደርጋሉ። ኢትዮጵያውያን በከተሞችና በገጠር መንደሮች ትናንሽ ሱቆችን በመቆጣጠር የደቡብ አፍሪካውያንን እድል ዘግተዋል የሚል ክስ በተደጋጋሚ ታቀርባለች። ኢትዮጵያውያንና ሌሎች ስደተኞች ሻንጣችሁን ጠቅልላችሁ ውጡ የሚሉ ቀጥተኛ ትዕዛዞችን በሰልፎች ላይ ታስተላልፋለች። በቅርቡ ደግሞ ስደተኞች በሚከፍቷቸው ሱቆች ጊዜያቸው ያለፈባቸውና መርዛማ ምግቦችን ይሸጣሉ የሚል ዘመቻ በመክፈት የኢትዮጵያውያን ሱቆች በኃይል እንዲዘጉና እንዲዘረፉ ምክንያት ሆናለች። በአሁኑ ጊዜ በደቡብ አፍሪካ ያለው የስደተኛ ጠል እንቅስቃሴ ወደ ከፋ ደረጃ ተሸጋግሯል። ዛንድሌ ዱቡላ የምትመራው ኦፕሬሽን ዱዱላ አሁን ወደ ፖለቲካ ፓርቲነት ማደጉ ደግሞ ነገሩን ይበልጥ አሳሳቢ ያደርገዋል። መንግስት በዝምታው በገፋ ቁጥር እንደ ዛንድሌ ያሉ መሪዎች በስደተኞች ላይ የሚሰነዝሩት ዛቻ ወደ አካላዊ ጥቃት መለወጡ አይቀርም። ከኢትዮጵያ ልጆች ሰሞነኛ ሰቆቃ ጀርባ ያለችው ዛንድሌ ዱቡላ የተባለች ሴት የተወለደችውና ያደገችው በደቡብ አፍሪካ በታሪካዊቱና በታጋይነቷ በምትታወቀው የሶዌቶ መንደር ውስጥ ነው። የልጅነትና የወጣትነት እድሜዋን በዚህ በንግድ ብሎም በፖለቲካ እንቅስቃሴዎች በደራው አካባቢ ማሳልፏ ለኋለኛው የፖለቲካ ህይወቷና ለደቡብ አፍሪካውያን ቅድሚያ ለሚለው አቋሟ መነሻ እንደሆነላት ይገመታል። ስለ ትምህርት ዝግጅቷ በዝርዝር ለህዝብ ይፋ የሆነ ሰነድ ባይኖርም በተለያዩ የፖለቲካ መድረኮች ላይ ባደረገቻቸው ንግግሮች ተግባቦትና ግንኙነት ላይ ያተኮረ ትምህርት እንዳላት ትገልጻለች። የኦፕሬሽን ዱዱላ መሪ ከመሆኗ በፊት በተለያዩ የግል ስራዎች ላይ ተሰማርታ የነበረ ሲሆን ንግግሮቿና መልእክቶቿን ለደጋፊዎቿ ለማድረስ ያላት ክህሎት ከፍተኛ እንደሆነ ይነገራል። የግል ህይወቷንና የቤተሰብ ጉዳዮችን በተመለከተ ዛንድሌ ዱቡላ ምስጢራዊ መሆንን ትመርጣለች። ስለ ትዳሯ ወይም ስለ ልጆቿ በይፋ የምትናገረው መረጃ በጣም ጥቂት ነው። ይህ የሆነው ደግሞ በምታራምደው ጽንፈኛ አቋም ምክንያት ከሚመጡ ዛቻዎች ለራሷና ለቤተሰቧ ደህንነት ስትል እንደሆነ ይገመታል። ይሁን እንጂ በማህበራዊ ትስስር ገጾቿ ላይ አልፎ አልፎ ለደቡብ አፍሪካውያን ወጣቶችና ቤተሰቦች ያላትን አክብሮት ትገልጻለች። የሷ የፖለቲካ አመለካከት በከፍተኛ ብሔርተኝነት ላይ የተመሰረተ ነው። ደቡብ አፍሪካ ለዜጎቿ ብቻ የሚል አቋም የምታራምድ ሲሆን ስደተኞችን ለሀገሪቱ የኢኮኖሚና የማህበራዊ ቀውስ እንደ ዋነኛ ምክንያት ታነሳለች። ህገወጥ ስደተኞችን ብቻ ሳይሆን ህጋዊ የሆኑትንም ሳይቀር ከሀገሪቱ ወጥተው ስራዎች ለዜጎች ብቻ እንዲሰጡ ትሟገታለች። መጀመሪያ ላይ እንደ ሲቪል ማህበር የተመሰረተውን ኦፕሬሽን ዱዱላ ወደ ፖለቲካ ፓርቲነት በመቀየር
በምርጫ ሂደት የደቡብ አፍሪካውያንን ድምጽ ለማግኘት በትጋት እየሰራች ትገኛለች። ይቺ አነጋጋሪ ሴት ከፖለቲካው በበለጠ በንቅናቄ ትታወቃለች። በተለይም በጆሃንስበርግና አካባቢው ያሉ ሱቆችን በመፈተሽ ህገወጥ የተባሉ ዕቃዎችን በማውጣትና ሱቆችን በማዘጋት የሚታወቀውን የመንገድ ላይ ፍትህ የምትመራ ሴት ናት። የተግባሯ በደጋፊዎቿ ዘንድ እንደ ጀግንነት ቢታይም በሰብአዊ መብት ተሟጋቾች ዘንድ ግን የጥላቻና የጥቃት ምንጭ ተደርጎ ይወሰዳል። ሁለተኛው በዚህ አመጽ ውስጥ ስሙ የሚጠቀሰው ንላንላ ሉክስ ድላሚኒ ነው። ድላሚኒ እንደ አውሮፓውያን አቆጣጠር በ1986 በደቡብ አፍሪካ ጆሃንስበርግ ውስጥ በሚገኘው ታዋቂው የሶዌቶ መንደር ተወልዷል። የሁለተኛ ደረጃ ትምህርቱን በቅዱስ ዳዊት ማሪስት የተከታተለ ሲሆን ይህ ትምህርት ቤት በአገሪቱ ውስጥ ካሉ ውድና ዝነኛ የግል ትምህርት ቤቶች አንዱ በመሆኑ ግለሰቡ ካደገበት የድሃ መንደር በዘለለ የተሻለ የኢኮኖሚ አቅም ካለው ቤተሰብ ውስጥ እንዳደገ ይታመናል። በስራው ረገድ ራሱን እንደ ስኬታማ ነጋዴ የሚገልጽ ሲሆን በተለይ በበረራ ዘርፍ ወይም አቪዬሽን የራሱ ኩባንያ እንዳለውና የግል አውሮፕላን ጭምር እንደሚያበር ይናገራል። የግል ህይወቱን በተመለከተ ትዳሩና ቤተሰቡን ከሚዲያ እይታ መደበቅ ቢመርጥም በተለያዩ ጊዜያት በማህበራዊ ገጾች ላይ በሚያሳያቸው ምስሎች የቅንጦት ኑሮ እንደሚኖር ይታወቃል። የፖለቲካ አመለካከቱ ጽንፈኛ ብሔርተኝነት ላይ የተመሰረተ ነው። ኦፕሬሽን ዱዱላ የተባለው ንቅናቄ በመምራት በደቡብ አፍሪካ የሚታየውን ከፍተኛ ስራ አጥነት፣ የወንጀል መስፋፋትና የአደንዛዥ እጽ ችግር በቀጥታ ከውጭ ዜጎች መኖር ጋር ያያይዘዋል። የሱሪዮት ዓለም ደቡብ አፍሪካውያን ቅድሚያ ሳውዝ አፍሪካንስ ፈርስት የሚል ሲሆን ይህም የውጭ ዜጎችን በኃይል ከንግድ ቦታዎች ማፈናቀልን ያካትታል። ኢትዮጵያውያንንና ሌሎች ጥቁር አፍሪካውያንን ለመጥላት የሚያቀርባቸው ምክንያቶች በዋናነት ኢኮኖሚያዊና ፖለቲካዊ ናቸው። ኢትዮጵያውያን በደቡብ አፍሪካ ሰፈር ውስጥ በሚገኙ የችርቻሮ ንግዶች ወይም ስፓዛ ሾፕስ ላይ ያላቸውን የበላይነት የሀገሬን ዜጎች እድል እየቀሙ ነው በሚል ለጥላቻ ቅስቀሳ ይጠቀምበታል። በተጨማሪም በሀገሪቱ ያለውን የመንግስት የአስተዳደር ጉድለትና የኢኮኖሚ ውድቀት ተጠያቂ ለማድረግ መጤዎችን እንደ ቀላል ኢላማ በመጠቀም ሰፊ የፖለቲካ ተከታይ ለማግኘት ይጥራል። ይህም ወጣቱ የደቡብ አፍሪካ ክፍል ቁጣውን በመንግስት ላይ ከማድረግ ይልቅ ወገኖቻችን ላይ እንዲያወጣ መንገድ ከፍቷል። ሶስተኛው የኢትዮጵያ ልጆች አበሳ የሆነው ሰው ዱዱዛኔ ዙማ ይባላል። የቀድሞ ደቡብ አፍሪካ ፕሬዝዳንት የጃኮብ ዙማ ልጅ ሲሆን በአገሪቱ ፖለቲካና ቢዝነስ ውስጥ እጅግ አነጋጋሪ ከሆኑ ግለሰቦች አንዱ ነው። እንደ አውሮፓውያን አቆጣጠር በ1982 በግዞት ዘመን በስዋዚላንድ የተወለደው ዱዱዛኔ ያደገው አባቱ ለደቡብ አፍሪካ ነጻነት በሚታገሉበት የትጥቅ ትግል ወቅት ነው። ትምህርቱን በተመለከተ በደቡብ አፍሪካ በሚገኙ ታዋቂ ትምህርት ቤቶች የተከታተለ ሲሆን በተለይ በኢንፎርሜሽን ቴክኖሎጂ ወይም አይቲ ዘርፍ ዲፕሎማ እንዳለው ይነገራል። የዱዱዛኔ ስራ ታሪክና የሀብት ምንጭ ከአባቱ የስልጣን ዘመን ጋር በቅርብ የተሳሰረ ነው። በተለይ በደቡብ አፍሪካ የመንግስት ዝርፊያ ስቴት ካፕቹር በሚባለው ከፍተኛ የሙስና ቅሌት ውስጥ ስማቸው ከሚነሳው የጉብታ ቤተሰቦች ጋር በነበረው ጥብቅ የንግድ ግንኙነት ይታወቃል። በተለያዩ ትላልቅ ኩባንያዎች ውስጥ በዳይሬክተርነትና በባለቤትነት የቆየ ሲሆን ይህም በአገሪቱ ከፍተኛ የህግ ክርክርና ክስ እንዲመሰረትበት ምክንያት ሆኗል። የግል ህይወቱን በተመለከተ እንደ አውሮፓውያን አቆጣጠር በ2015 ሻኑ ድዝማፑሌ የተባለች ሴትን ያገባ ሲሆን የቅንጦት ኑሮ የሚኖርና በተለይ በዱባይና በደቡብ አፍሪካ መካከል እየተመላለሰ እንደሚንቀሳቀስ ይታወቃል። የፖለቲካ አመለካከቱን በተመለከተ ዱዱዛኔ ራሱን እንደ ለውጥ አራማጅና የድሆች ተቆርቋሪ አድርጎ ማቅረብ ይወዳል። ይሁን እንጂ የሱ ፖለቲካ በብዛት የሚገለጸው በፖፑሊዝም ወይም ህዝብን በሚያማልሉ ንግግሮች ነው። እንደ አውሮፓውያን አቆጣጠር በ2021 አባቱ ያዕቆብ ዙማ በቁጥጥር ስር በዋሉበት ጊዜ የተቀሰቀሰው መጠነ ሰፊ ረብሻና ዝርፊያ በማበረታታት በብዙዎች ዘንድ ይወቀሳል። እንዲያውም በዝርፊያው ተሳተፉ የሚል መልእክት በማህበራዊ ትስስር ገጾቹ ላይ በማስተላለፉ ከፍተኛ ተቃውሞ ገጥሞታል። ለኢትዮጵያውያንና ለሌሎች ጥቁር አፍሪካውያን ጥላቻ ወይም ዜኖፎቢያ መባባስ የዱዱዛኔ ሚና ቀጥተኛ ባይሆንም በተዘዋዋሪ ግን ትልቅ ነው። እሱ የሚያራምደው ጽንፈኛ ብሔርተኝነትና በአገሪቱ ለሚታየው የኢኮኖሚ ውድቀት ሌሎችን ተጠያቂ የማድረግ አዝማሚያ ለወጣቱ የጥላቻ ስሜት ማገዶ ሆኗል። በተለይ በአባቱ ደጋፊዎች ዘንድ ያለውን ተሰሚነት በመጠቀም የአገሬው ተወላጅ ያልሆኑ ሰዎች የአገሪቱን ሀብት እየመጠጡ ነው የሚል ስሜት እንዲፈጠር በማድረግ ወጣቶች በንጹሃን ስደተኞች ላይ ጥቃት እንዲያደርሱ ምቹ ሁኔታን ፈጥሯል። የአይነቱ የፖለቲካ ስሌት ለዝርፊያ ይበልጥ ተገላጭ እንዲሆኑ አድርጓቸዋል። የዛሬ ዝግጅታችን እዚሁ ላይ አብቃ። ያልጠቀስናቸው የአመጽ መሪዎች ካሉ ስማቸውን ዘርዝሩልን፣ ስለማንነታቸው እንነግራችኋለን። ባላችሁበት ሰላም ሁኑልን።